እሺ ሰላም ፋሚሊ እንዴት ናችሁ? ዛሬም በተከታዩ ቪዲዮ መጥቻለሁ ማለት ነው። ሎጂክ ዩኒት ቱል ነው ዛሬ የምናየው የሚሆነው ኮስችን ቪዲዮዎችን በደንብ አድርገን የምንሰራ ነው የሚሆነው። መልካም ጊዜ እንዲኖራችሁ መልካም ጊዜ እንዲሆንላችሁ እመኛለሁኝ ማለት ነው። አብራችሁ እንድትቆዩ እየጋበዝኩኝ ማንኛውም ሀሳብ አስተያየት ካላችሁ ባለፉት ቪዲዮዎች ሊሆን ይችላል በሌላም ኮሜንት ሴክሽን ላይ ብጽፉልኝ ይደርሰኛል፣ አስተካክላለሁ ማለት ነው። ከዛ ውጪ እናንተም ይህን ቪዲዮ ከመጀመራችሁ በፊት ለቤተሰቡ አዲስ ከሆናችሁ ድጋሚ እንደዚህ አይነት ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጋችሁ እንዳይረሳ፣ እንደገና ላይክ እና ለጓደኞቻችሁ ደግሞ ሼር በማድረግ ቪዲዮን የምትጀምሩልኝ ይሆናል ጠይቃችኋለሁ ማለት ነው። ኮመንት ሴክሽን ላይ ያለችውን ሊንክ ደግሞ በመንካት ወደ ቴሌግራም ቻናላችን በተቀላቀሉ ተጨማሪ ሌሎች መረጃዎችንም ኦልሶ ማግኘት ስለምትችሉ እዛ በመንካት መቀላቀል ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ እንለፍ ነው። የመጀመሪያው ጥያቄ ዋት ኢዝ ፕራይመሪ ፎከስ ኦፍ ስታዲ ኦፍ ሎጂክ ነው የሚለን። ሎጂክን የምንማርበት ፕራይመሪ ፎከሱ ምንድነው? የሎጂክ ዋና እንትኑ የሎጂክ ዋና ሀሳቡ እንትኑ ምንድነው ነው የሚለን እና ኤ ኢቫሉዌቲንግ አርጊመንት፣ ቢ ክሬቲንግ ፐርሱሲቭ ስፒች፣ ሲ አንደርስታንዲንግ ኢሞሽን ኤንድ ዲ ደግሞ አናላይዚንግ ሊትሬቸር ነው የሚለው ማለት ነው። እና ጥያቄ መልስ በጣም ቀላል ነው ማለት ነው የሚሆነው። አንደኛው ኤ ነው የሚሆነው ኢቫሉዌት ማድረግ ነው ብለናል አይደል? ብዙ ጊዜ ስናወራ ነበር አናላይዝ ማድረግ፣ ኢቫሉዌት ማድረግ አርጊመንቶችን ብለናል አይደል? ስተዲ የሎጂክ ፕራይመሪ ፎከሱ ኢቫሉዌቲንግ አርጊመንት እንደሆነ ብዙ ጊዜ ስናወራ የነበረ ይመስለኛል ማለት ነው። አርጊመንቶችን ኢቫሉዌት ማድረግ ነው የሚሆነው ማለት ነው። እና ሁለተኛ ፐርሱሲቭ ስፒቾችን ክሬት ማድረግ የሚለው ትክክል አይደለም የሚሆነው ማለት ነው። እንዴት ነው ፐርሱሲቭ ስፒቾች የሚገናኙት? አንደኛ ከኢሞሽን ጋር ምናምን በተገናኘ እንትኖች ነው የሚሆነው እና ኢሞሽናል ሪስፖንስ ጋር የተገናኘ ስለሆነ ይሄኛው አይሆንም። ሲ ላይ ያለው ደግሞ አንደርስታንዲንግ ኢሞሽን የሚለው ስለዚህ አይደለም ሀሳቡ። ኢሞሽኖችን አንደርስታንድ ስለማድረግ አይደለም ሎጂክ ሜን ፎከስ አይደለም። አርጊመንቶችን ኢቫሉዌት ማድረግ ነው ምናምን ብለን ስናወራ የነበረው ነው የሚሆነው። አናላይዚንግ ሊትሬቸር የሚለው ከዚህ ጋር የተወሰነ የመገናኘት እንትን ሊኖረው ይችላል። ግን ምንድነው ላንጉዌጅ ጋር የተገናኘ የላንጉዌጅ ሚኒንግ ጋር የተገናኘ ነው የአናላይዚንግ ሊትሬቸር ምናምን የሚለው ሀሳብ ማለት ነው። ቀጥታ ሎጂክን ስተዲ ከምናደርግበት ፕራይመሪ ፎከስ ጋር የተገናኙ ኢቫሉዌቲንግ ኤንድ አናላይዚንግ አርጊመንት የሚለው ይሆናል ማለት ነው። ይሄኛው ስለ ኢሞሽን ስለሆነ የሚያወራው አይሆንም ማለት ነው። ይሄኛውም ኦልሶ ስለ ኢሞሽን ነው የሚያወራው። እሱም አይሆንም። እዚህ ላይ አይደለም ኮንሰንትሬት የሚያደርጉት ማለት ነው። አንደኛው ይህን ይመስላል። ሁለተኛው ደግሞ ዋት አር ዘ ኪ ኮምፖነንት ኦፍ አርጊመንት፣ የአርጊመንት ኪ ኮምፖነንቶች ምንድን ናቸው? ብዙ ጊዜ አውርተናቸዋል እነዚህንም። ኤ ፕሬሚሲስ ኤንድ ኮንክሉዥን፣ ቢ ኢንዳክሽን ኤንድ ቦዲ ኢንትሮዳክሽን ኤንድ ቦዲ፣ ሲ ክሌም ኤንድ ኤቪደንስ፣ ዲ ስቴትመንት ኤንድ ካውንተር አርጊመንት የሚል ይሆናል ማለት ነው። እና እዚህኛው ደግሞ ቀጥታ ፕሬሚሲስ ኤንድ ኮንክሉዥን ነው። እና ፕሬሚሲስ ኤንድ ኮንክሉዥን ስቴትመንቶች ናቸው። ስቴትመንቶች ከዛ እነዛ ስቴትመንቶች በአንድ ላይ የሆነው ግሩፕ ኦፍ ስቴትመንት አርጊመንትን ይፈጥራል። ኮምፖነንቶቹ የሚሆኑት እዚህ ጋር ፕሬሚሲስ ኤንድ ኮንክሉዥን ነው። ኢንትሮዳክሽን ኤንድ ቦዲ የሚለው ስለሆነ ፍሬዝ ስለሆነ ፓራግራፍ አይነት ነገር የሚያወራለን እንጂ ስለ አርጊመንቶች የሚያወራለን አይደለም። ክሌም ኤንድ ኤቪደንስ የሚለው ትክክል ይሆናል። በእርግጥ ፕሬሚሲሱ ኤቪደንስ ነው፣ ክሌሙ ደግሞ ኮንክሉዥን ነው አይደለም የሚሆነው። ነገር ግን የምን ክሌም እና የምን ኤቪደንስ እንደሆነ እዚህ ጋር ስፔሲፊካሊ አልተገለጸም ማለት ነው። ክሌም ኤንድ ኤቪደንስ ብቻ ነው ያለው። ይህ ትክክል አይሆንም ማለት ነው። ኮምፖነንቶች አይደሉም ማለት ነው። ስቴትመንት ኤንድ ካውንተር አርጊመንት የሚለው መልሱ ይሄ አይደለም። ትክክለኛው መልስ የሚሆነው ይሄ ነው። ከዛ በኋላ ደግሞ ሃው ኢዝ ፕሬሚሲስ ዲፋይኒንግ አርጊመንት፣ ፕሬሚሲስ አርጊመንቶች ላይ ምን ተብሎ ዲፋይን የሚደረገው የሚል ጥያቄ ነው ያለው። እና ኤ ስቴትመንት ፕሮቫይዲንግ ሰፖርት ፎር ኤቪደንስ፣ ዘ ኮንክሉዥን ኦፍ አን አርጊመንት፣ question that challenge the argument, a word used to introduce ኮንክሉዥን የሚል ይሆናል ማለት ነው። ይሄኛው ደግሞ በጣም ይሄም ቀላል ነው። ፕሬሚሲስ ምን እንደሆነ ኮንክሉዥን ምን እንደሆነ ቲዩቶሪያሉ ላይ በደንብ ስናብራራ ስናይ ስለነበረ ቀላል ነው የሚመስለኝ። እና ስቴትመንት ምን የሚያደርግ ስቴትመንት ፕሮቫይድ የሚያደርግ ምንን ኤቪደንስ ኦር የሆነን እንትን ያለዛ ለክሌሙ ለኮንክሉዥኑ ሰፖርት ለማድረግ ፕሮቫይድ የሚያደርግ ይሆናል ማለት ነው። ሰፖርተር ነው ይሄኛው። ፕሬሚሲስ የምንለው ነገር ማለት ነው። ኦልሶ ስቴትመንት ነው፣ ምክንያቱም ስቴትመንት ነው አርጊመንትን ፎርም የሚያደርገው ብለናል አይደለ? ይሄ ፈርስት ላይ ኦር ሰከንድ ላይ የሚመጣ እንትን ሆኖ
እንትኑን የሚያቀርብ ነው የሚተነትልን ኤቪደንስ እንደዚህ መሆን አለበት እንላለን አይደል? ኮንክሉድ እናደርጋለን። ለምን ተብሎ ሲጠየቅ ደግሞ በዚህ ምክንያት የምንለውን ያን ነው እንትን የሚለን ይሄ ፕሬሚሲስ የሚባለው ነገር ይሆናል። ዘ ኮንክሉዥን ኦፍ አርጊመንት ክሌም ነው። ይሄ በዛ ሰፖርቱ ላይ ወይም ኤቪደንሱ ላይ ዲፔንድ ሆኖ የሆነ ኮንክሉዥን የሚያመጣልን እንጂ ይሄ ኮንክሉዥን በራሱ ፕሬሚሲስ አይደለም። ኩዌስችን ዛት ቻሌንጅ አርጊመንት የሚለውም አርጊመንቱን ቻሌንጅ የሚያደርግ ኩዌስችን አይደለም ይሄ። እሱም ትክክል አይሆንም። ወርድ ዩዝስ ቱ ኢንትሮዲውስ ዘ ኮንክሉዥን ኮንክሉዥኑን ኢንትሮዲውስ ለማድረግ የምንጠቀምበት ሳይሆን ኮንክሉዥኑን ምን ለማድረግ ለመደገፍ የምንጠቀምበት በደንብ አብራርተን ያ ነገር ትክክል እንደሆነ ሀሳብ የምናቀርብበት ቦታ እንጂ ኢንትሮዲውስ የምናደርግበት አይደለም ማለት ነው። አራተኛው ዋት ኢዝ ኮንክሉዥን ኢን ዘ ኮንቴክስት ኦፍ አርጊመንት ኮንክሉዥን ምንድን ነው የሚለን ይሄም statement that is logically drawn from the premises, B a question asked to clarify the argument, C a statement that contradicts the premises, D unrelated opinion presented by writer የሚል ይሆናል ማለት ነው። ይሄም ቀላል ነው። logically drawn from premises a statement that's logically drawn from premises የሚለው ትክክለኛው መልስ ይሆናል ማለት ነው። ምክንያቱም ያ ፕሬሚሲሱን ኤቪደንስ ነው ብለናል፣ ሰፖርተር ነው ብለናል። በዛ ሰፖርት ላይ ዲፔንድ ሆኖ የሆነ ኮንክሉዥን የሆነ ነገር ድራው የሚያደርግልን የሆነ የመጨረሻን ሀሳብ የሚያብራራልን ነገር ነው የኮንክሉዥን የሚባለው። የኩዌስችን አስክድ ቱ ክላሪፋይ አርጊመንት የሚለውም ትክክል አይደለም። ስቴትመንት ዛት ኮንትራዲክት ፕሬሚሲስ የሚለውም ፕሬሚሲሱን ኮንትራዲክት ከሆነ እንትን ማድረግ ትክክለኛ ኮንክሉዥን አይሆንም። ኮንክሉዥኑ ምንድነው ማድረግ ያለበት? ሎጂካል በሆነ መንገድ ፋሎ ነው ማድረግ ያለበት እንጂ ኮንትራዲክት ማድረግ አይኖርበትም። ፕሬሚሲሱ አንሪሌትድ ኦፒኒየን የሚለውም ትክክል አይደለም ማለት ነው የሚሆነው። አምስተኛዎቹ ፎሎዊንግ ቤስት ዲስክራይብስ ነን አርጊመንታቲቭ ፓሴጅ። ነን አርጊመንታቲቭ ፓሴጅን ዲስክራይብ የሚያደርገው ከነዚህ ውስጥ የትኛው ነው የሚለን? ኤ ስቴትመንት ዛት ዳዝ ኖት ኮንቴን ፕሬሚሲስ ኦር ኮንክሉዥን፣ ቢ ፓሴጅ ዛት ኦንሊ ኮንቴን ዋን ፕሬሚሲስ፣ ሲ ፓሴጅ ዊዝ መልቲፕል ኮንክሉዥን፣ ዲ ፓሴጅ ዊዝ ክሊር ፕሬሚሲስ ኤንድ ኮንክሉዥን ይለናል ማለት ነው። እና ነን አርጊመንታቲቭ ስቴትመንት ዳዝ ኖት ኮንቴን ፕሬሚሲስ ኤንድ ኮንክሉዥን ነው። ምክንያቱም እነዚህ የሁለቱ የአርጊመንት ኮምፖነንቶች ናቸው እንጂ ነን አርጊመንታቲቭ ፓሴጅ ከሆነ ከአርጊመንት ጋር ከሪዝኒንግ ጋር ከሎጂክ ጋር ምንም የሚያገናኘው ነገር የለም። የተለያዩ እንትኖችን ስናይ ነበር አይደለ? እዛ ጋር ነን አርጊመንታቲቭ ፓሴጅ ነን አርጊመንታቲቭ ነገሮች ናቸው ፓሴጆች ናቸው ብለን ስናይ የነበር ናቸው። ለምሳሌ ኩዌስችኖች፣ እንደገና ፕሮፖዝ የተደረገ ያለ ነገር፣ እንደገና ኤክስክላሜሽን ምናምን ብለን ዘርዝረን ስናያቸው ነበር ቱቶሪያል ቪዲዮዎች ላይ። ሶ ፕሬሚሲስ እና ኮንክሉዥን አይኖራቸውም እነዛ ነገራቶች። ነን አርጊመንታቲቭ እነዚህን ሁለቱን ኮምፖነንት አይይዝም ማለት ነው የሚሆነው። ሶ ቢ ላይ ያለውን ስናይ ፓሴጅ ዛት ኮንቴን ኦንሊ ዋን ፕሬሚሲስ ካለው ኮንክሉዥኑ ድሮ ሊደረግ ይችላል። ሶ ፕሬሚሲሱ ኦልሶ የኮምፖነንት ኦፍ አርጊመንት እንጂ ነን አርጊመንታቲቭ ስላልሆነ ይሄም አይሆንም። ፓሴጅ መልቲፕል ኮንክሉዥን የሚለው አይሆንም ማለት ነው። ፓሴጅ ዊዝ ክሊር ፕሬሚሲስ ኤንድ ኮንክሉዥን ይህም የአርጊመንታቲቭ እንጂ የነን አርጊመንታቲቭ እንትን አይሆንም ማለት ነው የሚሆነው። ሶ ትክክል አይደለም። how can we identify whether the passage contain an argument የሚለውን አርጊመንት እንዴት ነው እንትን እንዳደረገ የምናውቀው የሚለውን ይህም ቀላል ጥያቄ ነው። A by checking the indicator order and differential relationship, B by looking for the links of the passage, C by identifying emotional expression, D by checking the rhetorical question የሚል ይሆናል ማለት ነው። እና ይህም በጣም ቀላል ጥያቄ ነው። by checking indicator orders and differential link ነው አይደለ? እነዚህ ምንድን ናቸው? የአርጊመንትን ምን የሚያደርጉ ናቸው? ከነን አርጊመንቱ ዲፍረንሺየት እንድናደርግ ዲስቲንጉሽ እንድናደርግ የሚረዱ ነገሮች ናቸው እነዚህ ኢንዲኬተር ወርድ እና ኢንፈረንሻል ሊንክ የሚባሉት። ኢንፈረንሻል ሊንክ የሚባለው ሪዝኒንግ ፕሮሰሱ ነው። የአርጊመንቱ ሪዝኒንግ ፕሮሰስ ነው። በኮንክሉዥን ኤንድ በፕሬሚሲሱ መካከል ያለ የአርጊመንቱ ሪዝኒንግ ፕሮሰስ ነው። ይህን በማየት ቼክ በማድረግ እንትን ልንል እንችላለን ማለት ነው። አርጊመንቱን ከነን አርጊመንታቲቭ ልንለይ እንችላለን ማለት ነው። በምን መንገድ ካለን ደግሞ ምንድነው ዋና ፕሩቭ ለማድረግ እየፈለገ ያለው ነገር ምንድነው ለማስተላለፍ እየሞከረ ያለው ነገር የሚሉ እንትኖችን በማየት ኢንፈረንሻል ሊንክ በመጠቀም ዲስቲንጉሽ ማድረግ እንችላለን። ኦልሶ ኢንዲኬተር ወርድ ደግሞ ፕሬሚሲስም ኮንክሉዥንም ኢንዲኬተር ወርዶች አሉ። እነሱን በማየት አርጊመንት ነው አርጊመንት አይደለም ብለን መለየት የምንችል ይሆናል ማለት ነው። ሶ ኤ ትክክለኛው መልስ ነው። ቢ ደግሞ ባይ ሉኪንግ ፎር ሌንግዝ ኦፍ ፓሴጅ፣ ይሄ ከአርጊመንት ከሌንግዝ ጋር የሚያገናኘው ነገር የለም ማለት ነው። ሌንግዝ ነው። ሶ ከዚህ ጋር የሚያገናኘው ቀጥታ ነገር የለም። ኢሞሽናል ኤክስፕሬሽን የሚለውም አርጊመንት አይሆንም ማለት ነው። አፒል ቱ ኢሞሽን ነው የሚሆነው፣ አርጊመንት አይሆንም ማለት ነው። ባይ ቼኪንግ ሬቶሪካል ኩዌስችን የሚለው ሬቶሪካል ኩዌስችኖች ምንድን ናቸው መሰላችሁ? የሆነን ነገር ዲሳይድ የሚያደርጉ ሳይሆን በቃ ለምሳሌ
እንደ ኤክስክላሜሽን አይነት ነገሮች ናቸው እነዚህ ሬቶሪካል ኩዌስችን የሚባሉት ማለት እንደ ኤክስክላሜሽን ነን አርጊመንታቲቭ ናቸው እንጂ አርጊመንታቲቭ አይደሉም ማለት ነው እነዚህ ኩዌስችኖች። ሶ ይህም አይሆንም። ሶ ሰባተኛው what is ዲዳክቲቭ አርጊመንት ምንድን ነው የሚላል። ዲዳክቲቭ አርጊመንት an argument where the premises guarantees the conclusion, B an argument where the premises only suggest a conclusion, C an argument based on emotion, D an argument based on statistical probability። ቀጥተኛ ትክክለኛው መልሶ አን አርጊመንት ወይ ፕሬሚሲስ ጋራንቲ ዘ ኮንክሉዥን ነው። ዲዳክቲቭ አርጊመንት የሚባለው ቀጥታ ፕሬሚሲሱ ኮንክሉዥኑን በደንብ የሚደግፍበት ይሆናል ማለት ነው የሚሆነው። ኢምፖሲብል ይሆናል ያን ነው የሚሆነው። ዲዳክቲቭ አርጊመንት ይሄን ነው የሚመስለው እና አን አርጊመንት ዊዝ ፕሬሚሲስ ኦንሊ ሰጀስት ዘ ኮንክሉዥን ሰጀስት የሚያደርግ ብቻ ነው የሚለው። ይሄ ትክክል አይሆንም ማለት ነው። ሰጀስት ብቻ ማድረግ ሳይሆን ጋራንቲ ማድረግ አለበት 100%። ነሰሲቲ የሚባሉ ነገሮችን ያየን ነበር አይደል? ነሰሰርሊ ምን ማድረግ አለበት? እንትን ማድረግ ይኖርበታል። ፕሬሚሱ ኮንክሉዥኑን ጋራንቲ ማድረግ ይኖርበታል ማለት ነው። ይሄ ሰጀስት ኦንሊ ምናምን የሚሉ ከሆኑ ትክክል አይሆኑም ማለት ነው። እና አን አርጊመንት ቤዝድ ኦን ኢሞሽን ይሄም ኦልሶ አፒል ቱ ኢሞሽን የሚለው አፒልን ነው የሚሰራው ሰው ይሄ ትክክል አይደለም። አን አርጊመንት ቤዝድ ኦን ስታቲስቲካል ፕሮባቢሊቲ ደግሞ ወደ ምን ሄደ? ወደ ኢንዳክቲቭ ሄደ። ማቴማቲካል ዋን ኦፍ ዘ ዲዳክቲቭ እንትኖች ነው ብለን ነበረ። ነገር ግን ኤክሰፕሽን አለው ማቴማቲካል ላይ። አርትሜቲክ ኤንድ ጂኦሜትሪክ ከሆነ ኖርማል ነው። ነገር ግን ስታቲስቲካል ሲሆን ኤክሰፕሽን ነው፣ ኢንቫሊድ ነው የሚሆነው ብለን አይተን ነበረ። ሶ ኤ ትክክለኛው መልስ ይሆናል። ስምንተኛ ደግሞ what is inductive argument? inductive argument ደግሞ ምንድነው? የዛ ተገላቢጦች ማለት ነው። ይሄ an argument where the premises suggest the conclusion is probably true, B an argument where the conclusion is always true if the premises are true, C an argument based on logical necessity, D an argument involving personal opinion የሚል ይሆናል ማለት ነውና ይሄኛው ደግሞ ምንድነው እንትን የሚለን an argument with the premises suggest the conclusion is probably true። ይሄ ስለ probability or improbability ነው። likely unlikely ምናምን እያሉ እንትን የሚሉ አርጊመንቶች ጋር የተያያዘ ነው ይሄ ኢንዳክቲቭ አርጊመንት የሚባለው። ሶ ፕሮባብሊ ነው ትሩ ሊሆን የሚችለው ፎልስ ለመሆንም የሚችልበት ሁኔታ ነው ያለው እዚህ ኢንዳክቲቭ ላይ ማለት ነው። እና አን አርጊመንት ዌር ዘ ኮንክሉዥን ኢዝ ኦልዌይስ ትሩ ኢፍ ዘ ፕሬሚሲስ አር ትሩ ይሄ ዲዳክቲቭ አርጊመንት ነው። ኦልሶ ቫሊድ የሆነ ዲዳክቲቭ አርጊመንት ነው የሚያሳየን የሚሆነው ማለት ነው። እና አን አርጊመንት ቤዝድ ኦን ሎጂካል ነሰሲቲ የሚለው ይሄ ሁለቱም ጋር ሊሆን ዲዳክቲቭም ኢንዳክቲቭም ሊሆን ይችላል። ሞስትሊ ደግሞ ዲዳክቲቭ ነው። ሎጂካል ነሰሲቲ ካለ ዲዳክቲቭ ነው የሚሆነው ማለት ነሰሲቲ ካለ ዲዳክቲቭ ነው የሚሆነው። አን አርጊመንት ኢንቮልቪንግ ፐርሰናል ኦፒኒየን የሚለው የፐርሰናል ኦፒኒየን ጋር የሚገናኝ ነገር አይኖራቸውም ማለት ነው። ፐርሰናል ኦፒኒየን ከዚህ ጋር አይገናኝም። ሳብጀክቲቭ ኦፒኒየን ነው ይሄ። ከላይ ያሉት ሁለቱ ዲዳክቲቭ ናቸው። ሶ ኤ ትክክለኛው መልስ ይሆናል ማለት ነው። ዘጠነኛ ደግሞ how do we distinguish between deductive and inductive argument ነው የሚለን። እንዴት ነው ዲስቲንጉሽ የምናደርጋቸው ዲፍረንሺየት የምናደርግባቸው ፕሮሰሶች ምንድናቸው ነው የሚሉት። ኤ by evaluating the strengths of the inferential link between premises and conclusion, by counting the number of premises, C by determining the emotional content, and D by considering the length of an argument ነው የሚለን። የዚህ መልስ ዲስቲንጉሽ የምናደርገው ኢቫሉዌት በማድረግ ነው። ስትሬንግዝ ነው ዊክ ነው ኦር ስትሮንግ ነው የሚለውን በማየት ማለት ነው። ኢንፈረንሻል ሊንክ በፕሬሚሲስ እና ኢንፈረንሻል ሊንክ በፕሬሚሲስ እና በኮንክሉዥን መካከል ያለ ሪዝኒንግ ፕሮሰስ ነው ብለናል አይደል? ያን እናደርጋለን ኢቫሉዌት በማድረግ ስትሬንግዝ ይሄ ዲዳክቲቭ ነው ኢንዳክቲቭ ነው ብለን የምንለይበት ሁኔታ ነው የሚኖረው ማለት ነው። እና ትክክለኛው መልስ ኤ ነው። ቢ ደግሞ ባይ ካውንቲንግ ዘ ነምበር ኦፍ ፕሬሚሲስ ነምበር ኦፍ ፕሬሚሲስን ካውንት በማድረጋችን ምንም ጥቅም አለው? ምንም ጥቅም የለውም። ዲፍረንሺየት በማድረጋችን ዲፍረንሺየት በምናደርግበት መንገድ ላይ ምንም አይጠቅመንም ማለት ነው። ዲተርማይኒንግ ኢሞሽናል ኮንተንት የሚለው ኦልሶ ምንም ሀሳብ የለውም። እነዚህን ዲስቲንጉሽ ለማድረግ አይጠቅምም ማለት ነው። ኢሞሽናል ኮንተንቱን ዲተርማይን አላደረግን ምንም የሚጠቅም አይሆንም ማለት ነው። እዚህ ጋር ዲስቲንጉሽ ማድረግ ያለ ዋና ሀሳቡ ስላልሆነ ማለት ነው። ኦልሶ ባይ ኮንሲደሪንግ ሌንግዝ ኦፍ አርጊመንት የሚለው አሁንም ሌንግዝ ጋር የሚያገናኛቸው ነገር የለም። ሌንግዝ ኦፍ አርጊመንት ጋር የሚገናኘው ነገር የለም። ዲዳክቲቭም ሌንግዙ ረዥም ሊሆን ይችላል፣ ኢንዳክቲቭም ሊሆን ይችላል፣ ኦር አጭርም ሊሆኑ ይችላሉ ማለት ነው። አስረኛ ደግሞ which of the following is true of deductive argument ነው የሚለን። የትኛው ነው ትሩ ዲዳክቲቭ አርጊመንት? ስለ ትሩ ዲዳክቲቭ አርጊመንት የሚያወራው የትኛው ነው የሚለና if all premises are true the conclusion must be true ይሄን ይለናል። ቢ if the premises are true the conclusion is unlikely to be true። ቢ ደግሞ እንደዚህ ነው የሚለን። ሲ the conclusion is based on probability። ዲ the premises supports the conclusion with strong probability የሚል ይሆናል ማለት ነው። እና የአስረኛ ጥያቄ መልስም የሚሆነው በጣም ቀላል ነው። ዲዳክቲቭ ካወራን ምንድን ነው
ስለ ኢምፖሲቢሊቲ ነው አይደል የምናወራው፣ ስለ ነሰሲቲ ነው የምናወራው። ነሰሰርሊ ፕሬሚሲሱን ኮንክሉዥኑ ፋሎ ማድረግ እንዳለበት ነው የምናወራው። ሰው መልሶ የሚሆነው ይሄ ይሆናል ማለት ነው። አንላይክሊ የሚሉ ነገራቶች ካሉ ብዙ ጊዜ ይሄን ከኢንዳክቲቭ አርጊመንት ጋር እንደምናገኘው ወርተናል አይደለ? ኢንዳክቲቭ ነው ማለት ነው የሚሆነው። ኢንዳክቲቭ አርጊመንት ነው የሚሆነው ማለት ነው እንደዚህ አይነት እንትኖች። ስለዚህ ምክንያቱም ፕሮባቢሊቲ ስለ ፕሮባቢሊቲ ነው ይሄ የሚያወራው። አንላይክሊ ላይክሊ ሲል ፕሮባብል ነው የሚሆነው። ፕሮባቢሊቲ ድጋሚ የሚል ከሆነ ይህም አይሆንም ማለት ነው። ፕሬሚሲስ ሰፖርት ኮንክሉዥን ዊዝ ስትሮንግ ፕሮባቢሊቲ ኦልሶ አሁንም ፕሮባቢሊቲ መጣ ተመልሶ። ስለዚህ ትክክለኛው መልስ የሚሆነው ኤ ላይ ያለው መልስ ይሆናል ማለት ነው። 11ኛ ጥያቄ ደግሞ which one of the following is true about inductive argument የሚል ይሆናል ማለት ነው። ስለ ኢንዳክቲቭ አርጊመንት ትክክለኛው የቱ ነው? if the premises are true the conclusion is likely but not guaranteed to be true. the conclusion must be true if the premises are true. the inductive argument are based on mathematical proof. the premises is inductive argument. premises of inductive argument are irrelevant የሚል ይሆናል ማለት ነው። ይሄም ከቅድም ስናወራ የነበረው ነውና ኢንዳክቲቭ አርጊመንት ከሆነ ምንድነው ያለው? ላይክሊ ምናምን የሚሉ ቃላቶች ይኖራቸዋል ብለናል አይደለ? ኢንዳክቲቭ ከሆነ ኦልሶ ይሄኛው ትክክለኛው መልስ ይሆናል ማለት ነው። ምክንያቱም ኢንዳክቲቭ ቢኮዝ ኢንዳክቲቭ ስለሆነ ማለት ነው። ጋራንቲ የሚል ነገር ካለው ምንድነው ዲዳክቲቭ ነው የሚሆነው። ነገር ግን እዚች ጋር ምን መታለች? ኖት ጋራንቲድ የሚል ነው መታለች። ላይክሊ የሚለውም ሰጀስት እያደረገልን ያለው ስለ ዲዳክቲቭ አርጊመንት ኢንዳክቲቭ አርጊመንት ነው። ኢንዳክቲቭን የሚገልጸው ይሄኛው ነው። the conclusion must be true if the premise is true። ይሄ ኢንዳክቲቭ ነው የሚሆነው። ስለዚህ አይሆንም ማለት ነው። ኢንዳክቲቭ አርጊመንት አር ቤዝድ ኦን ማቴማቲካል ፕሩፍ የሚለውም ትክክል አይደለም። ዲዳክቲቮቹ ናቸው ማቴማቲካል ፕሩፍ ላይ ቤዝ የሚያደርጉት። the premises ኢንዳክቲቭ አርጊመንት አር ኢሬሌቫንት የሚለውም ከዚህ ጋር የሚያገናኘው አይደለም ማለት ነው። ሪሌቫንትም ኢሬሌቫንት የመሆንም ቻንስ ሊኖረው ይችላል ማለት ነው። 12ኛ ጥያቄ ደግሞ ምንድነው የሚለው what is valid argument ምንድነው ነው የሚለን የሚሆነው a an argument where the conclusion logically follows from premises, b an argument where the premises are irrelevant, c an argument with true premises, d an argument that only uses emotional appeal ነው የሚለን ማለት ነው። valid argument የሚባለው actually በቃ true premises and false ለመሆን ኮንክሉዥኑ ኢምፖሲብል የሆነበትን ፕሮሰስ የሚያሳየን ነው የሚሆነው ማለት ነውና የዚህ መልስ የሚሆነው በቀጥታ an argument or conclusion logically follows from the premises የሚለው ይሆናል ማለት ነው። logically follow from the premises ምንድነው? ሁሉም ፕሬሚሲሶች እዚህ ጋር ሁሉም ፕሬሚሲሶች ምን ይሆናሉ መሰላችሁ? ትሩ ይሆናሉ ማለት ነው። ትሩ ይሆናሉ ፕሬሚሲሶቹ ትሩ ይሆናሉ። ከዛ ኮንክሉዥኑ ፎልስ ለመሆን ምን ይሆንበታል? ኢምፖሲብል ይሆንበታል ማለት ነው። በዚህ ጊዜ ነው ቫሊድ አርጊመንት የምንለው ያን ቫሊድ አርጊመንት የምንለው። ስለዚህ ሎጂካሊ ፎሎ ፍሮም ፕሬሚሲስ ኮንክሉዥኑ ከፕሬሚሲሱ ሎጂካሊ ፎሎ የሚያደርግበትን ፕሮሰስ ነው የሚያሳየን። ሰው ይሄ ትክክለኛው መልስ የሚሆነው ኤ ነው ማለት ነው የሚሆነው ማለት ነውና ቢ ደግሞ ስናየው አርጊመንት ዊዝ ዘ ፕሬሚሲስ አር ኢሬሌቫንት ኦልሶ እዚህ ጋር ኢሬሌቫንት የመሆን እድል ሊኖረው ይችላል። ይሄ ትክክል አይደለም። አን አርጊመንት ዊዝ ትሩ ፕሬሚሲስ ዘን ዋት ኮንክሉዥን ስለ ኮንክሉዥኑ ማየት አለብን አይደለ? ስለ ኮንክሉዥኑ የገለጸው ምንም ሀሳብ የለም። ይሄኛውም ትክክል አይደለም ማለት ነው። አን አርጊመንት ኦንሊ ዩዝስ ኢሞሽናል አፒል ደግሞ ሎጂካል አይደለም። ሎጂካል መሆን ስላለበት ኢሞሽን ከሎጂክ ጋር ስለማይገናኝ ይሄኛውም መልስ ትክክለኛ መልስ አይሆንልንም ማለት ነው። ስለዚህ ትክክለኛው መልስ የሚሆነው ኤ ይሆናል ማለት ነው። አን አርጊመንት ዌር ዘ ኮንክሉዥን ሎጂካሊ ፎሎስ ፍሮም ዘ ፕሬሚሲስ የሚለው ትክክለኛው መልስ ይሆናል ማለት ነው። እሺ እስካሁን አብራችሁን ስለቆያችሁ በጣም አድርጌ አመሰግናለሁ። በሚቀጥለው ቪዲዮ ቀጣዮቹን ጥያቄዎች የምሰራላችሁ ነው የሚሆነው። በሀሳብ አስተያየት ካላችሁ ኮመንት ላይ አድርሱልኝ። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። እንደተለመደው ቴሌግራም ቻናላችንን ሞልሶ እንድትቀላቀሉ ያልተቀላቀላችሁ ጋብዛችኋለሁኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ይመቻችሁ።